أعوذ بالله من الشيطان الرجيم وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون صدق الله العظيم بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله تعالى وبركاته እንደምን ያላችሁ እንዴት ከርማችኋል ውድ የሐሪማ ቲቪ ተከታታዮች እነሆ ሳምንታዊው የሐሪማ ፈትዋ መሰናዷችን ጀምሯል እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛለን ሸኻችን እንኳን ደህና መጡ እንኳን ደህና ቆያችሁ እንግዲህ ለዛሬ የተላኩልን ጥያቄዎች ጊዜያችን በፈቀደ ልክ ኢንሻአላህ ለማየት እንሞክራለን ኢንሻአላህ ወደ መጀመሪያው ጥያቄያችን እንለፍና የመጀመሪያው ጥያቄያችን ያቀረቡልን ጥያቄ ምን ይላል አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ኡስታዝ የስሜት ፈሳሽ ሁለት አይነት ነው ተብሏል ትጥበት ወይም ውዱእ ብቻ የሚያስፈልገው የቱ ነው ያብራሩልኝ ይላል እንግዲህ የስሜት ፈሳሽ ያው ዋናው መንይ የዘር ፈሳሽ ነው ሁለተኛው መዝይ የሚባለው ነው ሶስተኛው ብዙም ስሜት የለውም ወዲዬ ነው ያን ብዙ ጊዜ ተደጋጋሚ ጥያቄ ጠይቆ ያን መልሰናል ዋናው ነገር ትጥበት የሚያስወጅበው መንዩ ነው ይሄ መንይ በመናሙም በቅጀት የሚወጣው በመናሙ የሚወጣ ግልኙቱን ማርጎ ይሁን በማያትም በማስተንተርም ይሁን ብቻ ዘር ፈሳሽ መሆኑ ተታወቀ መንይ መሆኑ ተታወቀ ትጥበት ያስወጅባል ማለት ነው ያኛው መዝይና ወዲህ ነጃሳ ናቸው እንጂ ትጥበትን ያስወጅቡም የነካውን ነገር አጥቦ ሶላቱን መስገድ ይችላል ትጥበት የለበትም ማለት ነው እና ስሜቶች አሁን ይሄ መዝይ የምንለው ነገር ስሜታዊ የሴት ፍላጎትን ሲልበት ፈሳሽ ውሃው ነው ማኡን ለዚጁን ይላል ዘለግላጋ የሆነ ውሃ ነው ያለ ስሜት ማለት ነው አለ ትወጣ ያቀው መርጠብ ብቻ እንጂ አያቀውም ሲወጣ ምን ሆነ እንደሆነ ይታወቃል ሁሉም በእነሱ ይወጣው ምንማ እንዲያፍቅ ይያለ ይናገራል ለዚህ ነው ይላል ብቻ ያ ይታወቃልና ዋናው ትጥበት የሚያስወጅበው መንይ ነው ዘር ፈሳሽ ይሄ ወዲይና መዝዩ ትጥበት ነው ያስወጅበው ግን ውዱእ ያጠፋል ቢነካም ይነጅሳል ነው ይሄ ነው خير مرحبا ወደ ሁለተኛው ጥያቄያችን ልፍ ከአንድ ሰው እቃ ገዝቼ 100 ብር ቀሪ ነበርብኝ ነገር ግን 100 ብር ሳልከፍለው ሰውየው ወደ አኺራ ሄደ ምን ማድረግ ነው ያለብኝ ይላል ወንድማችን ጀዛሁላሁ ኸይራ ያው ማሻአላህ አስቦ ለ100 ብር በሚሊዮን ተጨንቆ በሚሊዮን ያዙ ሰዎች እንዳይጨነቁም ምንም አርጋይሉም አንዳንድ ሰው ኢማን ሲኖረው ትንሽም ብኮን ያሳስበዋል አንዳንድ ደግሞ ኢማኑ ደካማ ሲሆን ደግሞ ጉዙፍ የሚያል ገንዘብ ይዞ ያሳስበው አሁን ወንድማችን 100 ብር ብኮን አንድ ብር 50 ሰንት ብትሆን ታስጠይቃለች አኺራ ላይ ትንሽም ቢሆን ብዙም ማለት ነው ነገር ግን ቃገስቶት ያው 100 ብር ታይሰጠው ሰውየው ሞተብኝ ነው የሚለው ምናልባት የሞተበትን ሰው ዘመሩ የታወቀ ለዋሪሶቹ ይስጣቸው እኔ 100 ብር ነበረብኝ ያው እኮ አለዛው ፈጎሉ ብሎ እነሱን አንተ አሁን የሰውየው ሞቷል ገንዘቡ አይመለከተውም ለዋሪሶች ነው የሚመለከተው ማለት ወደ እንትን ዘመር የለም እንደው ማያቃቸው ማይታወቀው እንደሆነ በዛ በ100 ብር ዱብጨ መመር አድርጎ ሶሪያ ቀይ ሶድቅለት አጅር ደርስለታል ማለት ይሄ ነውና የሰው ገንዘብ ይዞ ይሄን መጠየቁ በጣም ገበሰው ነው እና ደንቀዋለን ማለት ነው ነገር ግን ሌሎቹ ምን መከራቸው ምንድነው ሞት በሚመጣበት ጊዜ አይታወቅም አሁን የሰውዬ መልስ ሰጠዋለሁ ብሎ ወይም ሰጠዋለሁ ብሎ ሲል ያኛው ሰውዬ ሞተ ማለት ነው እንግዲህ የሞት ቀጠሮ የለውም መቼ እንደሚመጣ አይታወቅምና ብዙ ሚሊዮን ያለ ብዙ ሺህ ያለባቸው ሰዎች ይሄን ነገር ጥንቃቄ አድርገው እንደዚህ ድንገት የሞተ እንደሆነ ያ ሰውዬ የማይታወቅ ሊሆን ይችላል ወይም ደግሞ ከፍተት ሊሆን ይችላል የሞተው ያን ገንዘቡን እየፈለገ የሞተ እንደሆነ የሰውዬ እዚህ ያዘው ሰው አኺራ ይጠየቃል ማለት ነው እዳ ይከፍላል ማለት ነው ይሄን ነገር ጥንቃቄ ማድረግ ነው ወንድማችን ማሻአላህ ላይ ጀዛህ ለዋሪሶቹ ስጣቸው ተላለ ደግሞ ሰደቃ ሰድቅለት ቀጣይ ጥያቄያችን ያቀርቡልን ጥያቄ አሰላሙ አለይኩም ለልጄ ኢብቲሃል ብዬ ስም አወጣሁላት ሰዎች እንዲህ ብሎ ስም ማውጣት አይቻልም ቀይሪ እያሉኝ ነውና ምን ትመክሩኛላችሁ
እንግዲህ ስም መቀየር በሸሪዓችን ዋጅብ የሚሆንበት አለ ሱና የሚሆንበት አለ ስም ማውጣት ደግሞ ከርሃም ሐራም የሚሆንበት አለ ለምሳሌ አሁን መሊከል ሙልክ ብሎ መጥራት ሐራም ነው ያላህ ስም ብቻ ነው አላህ ብሎ መጥራት ክልክል ነው አርራህማን ብሎ መጥራት ክልክል ነው አርራሂም ብሎ ወይም አብዱራህማን ብሎ ቢጠራ ችግር የለውም ተይላ አይይዘል አን ነገር ግን ሰውየን አርራህማን አርራሂም አላህ ወይንም አርዛቅ ብሎ ቢጠራ ይሄ አይቻልም ማሊከል ሙልክ እያለ ቢጠራ አይቻልም ማለት ነው እነዚህ መቀየር ግዴታቸው ናቸው ዋጅብ ነው ይላል መቀየሩ በዚህ መጠራት ሐራም ነው ይላል ሁለተኛው ቀቢህ የሆነ ስሞች አስቀያሚ ሐርብ የሚባል ስም አለ ሐዝን የሚባል ስም አለ ወይንም ሑዝን ብለው ይጠሩታል ይሄ ጥሩ አይደለምና ያን መቀየር ደግሞ ጥሩ ነው ሱና ነው ይላል ትርጉሙ ጥሩ ስሜት የማይሰጥ ትርጉሙ ጥሩ ስሜት የማይሰጥ ማለት ነው ሁለተኛ ለሱ ከፍ የሚያደርግ አሽረፍ ተቅይ አቢድ ዛሂድ እያለ መጥራት ይሄም ጥሩ አይደለም ይላል ተቅይ እያለ እንግዲህ አሁን ለምሳሌ ነብዩ አለይሂ ሰላም በራ የምትባልን ሴት ዘይነብ ብለው ጠርተዋታል እና ስለዚህ እንዲያሉ ስሞችን መቀየር ሱና ነው ጥሩ ነው ይላል አሁን ወታችን ኢብቲሃር ባት ሙተበዚላ ወይም ሙተደርዓ ማለት ነው አላህን የምትፈራ የምትንቀለባበስ ወይም ደግሞ ያው በሌሎች ሉጋዎች የሚሰበሰብ ነገር ኢብቲሃል ቢባል ዋና ነገር ተደርዓ ነው እና ይሄ ምንም ችግር የለባትም በተቀየረላትም ችግር የለውም በዚሁ እንድትቀጥልበት ችግር የለውም አሁን እንግዲህ ኢማን የሚባል ነገር ቢር የሚባለው ነገር ያን መቀየር አለ ይላል ለምን ተፋውዱ ጥሩ አይደለም ኢማን አለ የለም ኢማን አለች ወይ የለችም ኢማን አለ ወይ የለም ሲባል ኢማን የለም ወደዛ እንትን ይበለበታልና መቀየሩ ጥሩ ነው ይላል በራ የምትባለው ነው ኸይር ሰሪ ማለት ናት እና የለችም ማለት ተፋው እንደ እንትን እንደውልባት ዘይነብ ብለው ነብያችን አለይሂ ሰላም እንትን ብለውላታል ማለት ነው እና ኢብቲሃል ሐራም አይደለም በተቀየረላትም ባተቀየረላትም ችግር የለውም ግን አሻሚ የሆኑ ስሞች ማለት ጥርጣሬ የማያገቡ ስሞች መጥራቱ ጥሩ ነው ነብዩ አለይሂ ሰላም ለልጆቻቸው መልካም ስም አብዱላህ ያሉ አብዱራህማን አብዱራሂም አብዱላህ መሐመድ አህመድ አሁን ችግሩ እንዴት ያለ ዘመን የመጣው የአሷቦቹ ስም የነብዩ ስም የነብዩ ስም የነብያችን በረቢቱ ስም አሁን ዛሬ አሮጌ ነው ያሉ ሰዎች አሉ ማዕናው የማይታወቅ ስም እየጠሩ ማዕናው ምንም እዚህ ይገባል የማይባል ማለት ነው ኢስቲቃቅ ተሉጋ የተያዘ መሆን አለበት ማዕናው የሚታወቅ መሆን አለበት በጣም አሳዛኝ የሆኑ ስሞች አሉ ለጃሂሉ ለመጥራት የሚከብዳቸው ሆነ ማለት ነው እነሱ ዘበናዊ ስም ያወጣሉ ይላሉ የሚጠራቸው ስም አበላሽቶ ነው እንተንባቸው አሁን ፋጡማ ብለህ ብትጠራ ሰው ይልብሃል አይሻ ብለህ ብትጠራ ይልብሃል ኸዲጃ ብለህ ብትጠራ ይልብሃል ሰው ማለት ነው ለዚህ አላህ የመሰከረላቸው ስሙ በጣም ደስ የሚል ነው ግን አሁን ዘበናዊ ስም እናረጋለን ይላል የልጆቹን ስም ያጠፉባቸዋል ይሄ መስተካከል ያለበት ነገር ነው ማለት ነው ዳራቶ እሞች እኮ አቡበክር ዑመር ዑስማን አሊ ልጆቻችን እናለ በዛ ብንጠራቸው እነ ኸዲጃ እና አይሻ እና መርየም እና አሲያ እነዚህ ትላልቅ ስም ናቸው በእነዚህ ብንጠራቸውና አሁን ዛሬ ዘመን ተይት እንደሚያገኙ ታረቅ ብድግድ ያለ ስም ይጠራሉ ጃሂሉ ያለ አረበኛውን ለመጥራት ይበጃይለው አሁን ይህያ ነበር ወህያ ብለው የሚጠሩ አሉ እንዲህ ያላቸው ማለት ነው ኢነብ ነው በአረብ ብዙ ወለጦች አሉ እና ልጆቻችን ስም ስናወጣ ጥሩ ስም ማውጣት አለብን የሚገራ የሆነ ስም ማውጣት አለብን እቺታችን ዋናው ነገር ብትያር ብላ ጠርታለች ምንም ችግር የለም እናወጣ ማሊከል ሙልክ የሚባል አርራህማን አርራሂም የሚባል ስም ነው እንጂ የሚከለከለው ወይ ደግሞ አብዱል መሲህ የሚባል ማለት ነው እንዳሉ ናቸው እንጂ የሚከለከሉት እና ደግሞ ስም ራሷን ግዙፍ የሚያረግ ወይም ደግሞ ራሷን ዝቅ የሚያረግ አስጠያፊ ስም አይታልሆነ በስተቀር የችግር በቀይርላትም ችግር የለም በዚህ ቢሆንም ችግር የለውም ለማፈለግ ነው አይ ቀጣይ ጥያቄያችን ያቀረቡልን ጥያቄ ለአምስት ቀን ሙሉ አልሰገድኩም ስንት ረካዓ ነው መስገድ ያለብኝ ይላል እንደማይተን አምስትን በአምስት ያባዛው እንግዲህ አምስት አውቃት ሰላት በቀና በሌላ አምስት ነው የአምስት አውቃት እንግዲህ ያው ወደ አምስት ነው ማለት ነው ያው ረካዎቹ በቀን የምንሰግዳቸው ወደ 17 ናቸው ይሄ ምን ዙሁር 4 ረካ አስር 4 ረካ እና ኢሻራት ረካ መግሪብ 3 ረካ ሱብሂ 2 ረካ ነው ይሄን እንትን ብሎ መቅራ የአምስት ቀን ሶላቶች ማውጣት ነው ያለበት እንጂ የምን ጥያቄ እንትን አይለውም ማሻአላ ምንም የሚቀነስ ነገር የለውም መርሃባ السلام عليكم شيخ እኔ በተደጋጋሚ ወርጃ ያጋጥመኝ ነበር አልহামዱሊላህ አላህ አሁን
ቆንጆ የሴት ልጅ ሰጥቶኛል ጥያቄ በሰላም ከወለድኩ 45 ቀን ጀምሬ 3 ቀን ልጾም ስለት ወይም ነዘር ገብቻለሁ አሁን መጀመሪያ ቀዳሚ ልክፈል ወይስ ነዘር የለም ላይ ይላሉ ማሻአላህ ታችን አልহামዱሊላህ ረቢል ዓለሚን ያው የርሱ ልጆች ሸፋ ይሆኑላታል ያው በልጅነት ወርጃም ቢሆን የሰው ፍጡር ተሆነ ወይ የሰው መፈጠር ተጀመረ ተወረደ ሸፋ ይሆኑላታቸዋል ይላል አልহামዱሊላህ ደግሞ አላህ ደግሞ ቀሪ ሊሰው ማሰጣት ጥሩ ነው ይሄ ስለት የሚባለው ነገር እንግዲህ በራሷ ግድ ያደረገችው ነገር ነው 45 የምትለው 40 ቀን እንግዲህ ያው ንፋሳ ነው በሻፊ መዛብ አንድ አፍታ ወርዶ ተቆመም ያልቃል አብዛኛው ሴት 40 ቀን ነው አክሰሩ ደግሞ 60 ቀን ነው ይላል እና እንደማንም 3 ቀን ጾማለሁ ብላለች እና ደግሞ የረመዳን ቀዷ አለባት የረመዳን ቀዷ አስል ነው فمن كان منكم مريض على سفر من ايام اخرى ብሏል ይሄም ራሱ ያው እንደ በሽታ ነው የሚቆጠረውና መጀመሪያ ቀዷን መውጣት አለባት ይሄ ደግሞ ለዝሩ ራሷ ያስወጀበችው አለጀባት በሸራ ያስወጀባት ነበር ግን በራሷ ያስወጀበችው ስለተሰላ በራሷ ያስወጅባለች ያን ቀዷን ተወጣይ በኋላ ነዝሩን እንተማታ እንዲሁም የረመዳን ቀዷ የሚጣበብባት ሆነ ነዝሩን ማስቀደም حرام ነው ይላል ወሰዓት ሆነ የረመዳን ቀዷ ብዙ ሰዓት አለ ብዙ ጊዜያቶች አላት የዘን ብዙ ጊዜ ካለው ባዶ ዑለሞች ብታስቀድመውም ችግር የለም ይላሉ ግን ጥሩ ቀዷውን ነው ማስቀደም ማለት ነው አስሉ ቀዷ አለና ማለት ነው በሐዲስም በቁርአን ስላለ ማለት ነው ይሄኛው ራሱ ያስወጀበችው ነገር ነው ያን ቀስት ቀዷ ተወጣይ በኋላ ያኛው መውጣት አለባት ማለት السلام عليكم استاذ ባለቤቴ ወልዳ የዛኛው ረመዳን ቀዳ አለባት ምን ታድርግ ቀዳ ላይ ነው እንግዲህ ያው ቀዳ ማሻ ሴቶች ያለ ነገር ያጋጥማቸዋል በወር አበባ ምክንያት በመውለድ በኒፋሳ በምናምን ያጋጥማቸዋልና የረመዳን ቀዳ ደግሞ ታለፈ አሽገሪ ነው ቀዳ ማውጣቱ በጣም አቀበት ነው የሚሆነው ነው ምን ያ ነገር የለም ያለፈው ረመዳን ቀዳ ማውጣት ነው ያለባት ማለት ነው በኡዝር ነው ያሳለፈችው ከፈራ ያለባትም ግን የዘንድሮን ታጣጣ የሌላው አመት ረመዳን ተመጣባት ፊዲያም ከፈራ ስላለባት ያ ሳይመጣባት የዘንድሮ ረመዳን ቀዷ ቶሎ ማውጣት ነው ያለባት ማለት ነው ያለፈው ረመዳን ኖሮ ይሄኛው ረመዳን ከገባባት ግን አለ በቀዷም ከፈራም አለባት ማለት ነው እና ስለዚህ አሁን ያለፈው ረመዳን ነው ያለው ይሄን የጣው ረመዳን አልወሪፍ ኢንሻአላህ ያሳይ መጣ በስተፊት ቀዷ ታውጣው ለምን ቀላል ነገር ነው እኮ ብታጠባም ኸሚስ ሰኞ አንዳንድ ቀን እንትን ነሸጠተል ይወጣል ችግር የለውም አለፍ ይያለች ታወጣዋለች እና ቀዳን እንጂ ያ ነገር የለባትም መርሐባ የተወደዳችሁ ተመልካቾቻችን የምትከታተሉት ሳምንታዊ የሐሪማ ፈትዋ መሰናዷችን ነው ጥያቄዎቻችን አላበቁም ኢንሻአላህ ከመሸጋገሪያው በኋላ ተመልሰን እንመጣለን አብራችሁ ቆዩ أعوذ بالله من الشيطان الرجيم وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون صدق الله العظيم ተመልሰን መተናል የተወደዳችሁ ተመልካቾቻችን ጊዜያችሁን ከኛ ጋር አብራችሁ ስለቆያችሁ ከልብና መሰግናለን ጥያቄዎቻችን ይቀጥላሉ ኢንሻአላህ ቀጣይ ጥያቄያችን ሼኻችን የጠየቁን ጥያቄ ትዳር መመስረት ለወንድ ወይም ለሴት ግዴታ ነው ወይ ወይም ግዴታ የሚሆንበት አጋጣሚ አለ ወይ ይላሉ ትዳር መመስረት ሱና ነው ነብያችን መንገር ነው فمن رغب عن سنتي فليس مني ብለዋል ደግሞ እንግዲህ የጠላ ሰው ምን አይደለም ብለዋልና ማግባቱ ሱና ነው አንዴ ነው ሁለተኛ حرام የሚሆንበት ማለው ግዴታ የሚሆንበት አለ ግዴታ የሚሆንበት አንድ ሰው ታላገባ ዝሙት ወለ ዝሙት የሚጋበዝ ተሆነ ዝሙት ሴትም ትሆን ወንድም ወደ ዝሙት የሚጋበዝ ተሆነ ማግባቱ ግዴታ ይሆንበታል ከረማል ለማግባት እንኳን አቅም ባይኖረው ይላል ወደ ዝሙት የሚገፋፋው ተወረ ባሪያ ማግባት ይችላል ይላል ባሪያ ማግባት ክልክል ነው በሚልከል የሚን ነው እንጂ ባሪያይቱን እንትን ማለት ማያዝ የሚገባው በሚስትነት ማያዝ ክልክል ነው ነገር ግን ይሄ ሰውዬ የጨዋይቱ ማህር ለማክፈል ወይ መስዋዕት ለማስተዳደር የማይችል ተሆነ ባሪያ ያገባ ይላል የባሪያዎቹ አንደኛ ማህሯም ቀላል ነው ማኡኗም ቀላል ነው ማለት ነው
ወጪው ቀላል ነው። ይሄ ወደ ዝሙት የሚገፋፋው ተሆነ ማግባቱ ግዴታ ነው ይላል። ከራህም ይሆንበታል። ሰውየው ከሴት ጋር ስሜት ተለለው ከሴት ጋር አንድ ላይ ለማደር የማይችል ተሆነ ማግባት ያ እሱ ማግባቱ ከራ ይሆንበታል ይላል። ለምን ሴትዮዋ መሐበስ ነውና ሴትዮዋን ማሐበስ ስሜት ሊኖራት ይችላል፣ እሱ ሜል ላይኖር ይችላል። እንዳሉ ነገሮችን ጥንቃቄ ማድረግ አለበት እንጂ ያ ማዕሸረ ሸባብ መን استطاع منكم باءة فليتزوج فإنه أغض رأسه فرج ብለዋል ነብዩ አለ። እናንተ ወጣት ጀማዓዎች ሆይ አግቡ። መኡና ብሎ ማለት እንግዲህ ዝላይ ያው ብዙ ነገር ተፈስሯል። አንደኛ ግንኙነት ማድረግ የሚችል ብለው ይፈስራሉ። ሁለተኛ ደግሞ መኡና ማግኘት ወጭ ነገር ታገኙ አግቡ ብለዋልና ይሄ ግን ግዴታ አይሆንበትም ቅድም እንዲያልኩት ታልሆነ በስተቀር ማለት ነው። ሱናው እንግዲህ ያው ሰውየው ማስተዳደር የሚችል ኩና ፋንቲው ማጧበለኩም ምን ንካይ መተና ወثلاث ያላህ ያው ተናግሮታል፣ ተንትኖታል። ያን እንትን ማለት ይቻላልና ደስ ያላችሁን አግቡ ብለዋልና አላህ Subhanahu Wa Ta'ala ሁነ ሊባሱ ለኩም አንቱም ሊባሱሉና ብዙ ስለ ትዳር ብዙ አላህ ብዙ ተናግሯል። እናንተም የነሱ ልብስ ናችሁ፣ እነሱም የናንተ አካል ናቸው። እናት ፊት መጋለጥ ታፍራለህ፣ ሚስት ግን መጋለጥ አታፍርም። እና ስለዚህ እንደ አካል ስለሆነች ማግባቱ በጣም የተወደደ ነው። ህይወትም ይታወቀው የጣዕሙ የሚታወቀው በማግባት በትዳር ነው። እዚህ መካከል ደግሞ የተባረከ ልጅ አላህ ይሰጠዋል። ሐፊዝ ልጅ፣ ዓሊም ልጅ ወይም ሀብታም ልጅ ኢማን ያለው አላህ ይሰጠዋልና ማግባቱ በጣም በእስልምና ጋብቻ ማቋረጥ حرام ነው። መመልኮስ ማለት ነው። መመልኮስ ማለት ነው እንደሃሉ አጋጣሞች ተለሉ በስተቀር ዝም ብሎ መመልኮስ ክልክል ነው ማለት ነው። ያገባም ብለው فتزوجوا فإني مكافر بكم يوم القيامة ነብዩ አለይሂ ሰላም አግቡ እኔ ቂያማ ቀን ጀማዓ በርኩቶ ማያት ፈልጋለሁ ይያሉ በጣም እንትን ብለዋልና ማግባቱ ነው ጥሩ። ግን ቀደም የጠየቀው ወንድማችን ዋጅብ ይሆንበታል ወይ ብሎ ሲል አሁን የሚወጅበታል እንዴት ብሎ ቢባል ታላገባ ወደ ዝሙት ውስጥ የሚወርቅት ሆነ አሁን ማግባት የማይፈልጉ ሰዎች አብዛኛው ላይ ወዳጅ ነው የሚባሉት አላቸው። ጓደኛ ለጓደኛ ተባብለው ብዙ ጊዜያቸውን በሐራም ያጠፉታል። ፍቅረኛ የሚባለው በጣም አስደገኛ ነገር ነው አሁን ያለው ነገር ማለት ነው። ያ حرام ነው። አንድ ሰው ወይ ስሜቱን መቅጣት ነው በቃ ማትችሉት ሆናችሁ ጾም እኮ ነው ያሉት። ትዳር ለመያዝ ማትችሉት ሆናችሁ በቂ ደም ወስተላላችሁ ይሄዚህ ወደ ዝሙት የሚገፋፋችሁ ነገር ታጋጠማችሁ ጾሙ አሉ። فإنه جاء لكم እናንተ ስሜታችሁን ይቀጠቅጥላችኋልና ነብዩ አለይሂ ሰላምና መጾም ነውና ይሄ ሰውዬ በጣም ታላገባ ወደ ለዝሙት የሚጋበዝ ተወደ ማግባቱ ዋጅብ ይሆንበታል ወይ ባሪያ መግዛት አለበት ነው የሚለው። ዋናው ነገር እንግዲህ ማግባት በጣም የተወደደ ነው። የአንቢዎች ሱና ነው፣ የነብዩ ሱና ነው። ያው حرام ይሆንበትም አለ ብያችኋለሁ። አንድ ግብቶ ሰው ልጅቷን የሚያስተቃያትና የሚጥላት ሆነ حرام ነው። አሁን ሱና አለ ማግባቱ ዋጅብ ይሆንበት አለ፣ ማግባት ከራህ ይሆንበት አለ፣ ማግባቱ حرام ይሆንበት አለ ማለት ነው። እነዚህ ነገሮች ጥንቃቄ ማድረግ አለበት ማለት ነው። ማግባቱ حرام ይሆንበት ታገባት በኋላ በዛ ብዙዋን ተባለ መኡዳም አይሰጥም፣ ማወጭም አይሰጥም፣ ልብስም አያለብስም፣ ቤትም አይከራይም፣ ሴትዮዋን በስቁል ታረጋ حرام ነው። እንዲያሉ ሰው ማግባታቸው حرام ነው። ታላገባ ወደ ዝሙት የሚገባት ሆነ ማግባቱ ግዴታ ነው ማለት ነው። አግብቶ ስሜት ተለለው ማግባቱ ከራህ ነው ይላል። አግብቶ የሚያስተዳድር ተሆነ ሱና ነው ይላል። እኛ ድኑ አስፋፍቶልናልና ይሄን ወጣቶች ወደ ጋብቻ መዞር ነው ያለባቸው። አርሃባ ቀጣይ ጥያቄያችን አሰላሙ አለይኩም ኡስታዝ የመጀመሪያ ተክቢራ ሳያሟሉ ኢማሙ እንዳያመልጥ ተብሎ ቀጥታ በአንድ ረካ ሩኩዕ መውረድ እንዴት ይታያል? ወላሂ ወንድማችን የጠየቀው እውነቱን ነው። እንደው ከራሳችን ጀምረን እንደው ተዑለማን ነው በጣም የምንዘናጋት ነገር አለች። ለምሳሌ ኢማሙን ሩኩዕ ላይ ያገኘዋል ጀማዓ አንድ ረካ እንዲያመልጠኝና መጥቶ ሶሊ ፈርዶ ዙሁር አላሁ አክበር ሳይል አላሁ አክበር ወራይ ይላታል እየወረደ ነው የሚላት። ተክቢረቱል ኢህራም አንደኛው ሸርጡ ቁሞ ማልጨረስ ነው ያለበት። እየወረደ ታለው አይቻልም። ሁለት ተክቢራዎች አሉ። አንደኛው ተክቢረቱል ኢህራም ነው፣ ሁለተኛው ተክቢረቱል ኢንቲቃል ነው። ወረታች የምንወርድ የምንላት ሱና ናት። ቁመን የምናት ተክቢረቱል ኢህራም አርካነ ሶላት ናት። አርካን ናት ይገርማል። እሷ ተለለች ብዙ ደም ባላት ብዙ ፓስፖርት አላትና እየወረደ ታላት ቁሞ ጨርሶ አላሁ አክበር ብሎ ጨርሶ እንደገና ወረታች ወረድ እንጂ አላሁ አክበር እያለ ተወረደ ሶላቱ አይታሰርለትም ማለት ነው።
እና አገኛ ታመለጠውም ያመለጠው ታላመለጠውም እንትን ምን ቆሞ ጨርሶ ብሎ እንትን ቢል ወይታች ቢወርዳ ሱና ነው የሚላት ሱና ናት ቢላትም ባይላትም እንትን ቢል ጎር የለም ማለቱ ጥሩ ነው አላሁ አክበር ያለ መወረዱ ጥሩ ነው እና እዚህ ላይ ጥንቃቄ ማድረግ አለበት ብዙዎቻችን አሁን ቸኩለን እንግዲህ በቃ ቶሎ ይወረጥ እንመጣና አላሁ አክበር ያለ እንወርዳለን ታንጨርሰው ማለት ወዴታ ይወርድ ነው የምንጨርሰው እና ስለዚህ ይሄ በጣም ሶላትን የሚያበላሽብን ስለሆነ የጥሩ ጥያቄ ነው ኢንሻአላህ ተዓላ አላህ ይጀዛውን ይስጠው ይዝ ላይ ሁላችንም ጥንቃቄ ማድረግ አለበት ቆሞ መጨረስ አለበት ታመለጠው አንድ ረካ ያምጣ ኋላ ምን አለ ችግር የለውም እና ስለዚህ በአንድ ረካ ኢማሙ ሩኩዕ ሆኖ ታገ መስቡቅና መዋፊቅና መስቡቅ የሚባል ነገር አለ መዋፊቅ አንድ ላይ ያህረሙ ሰዎች ናቸው እነሱ ያን ሸርጡ ማሟላት አለበት ይሄኛው መስቡቅ ነው መቶ አህረሙ ሲያበቃ ሩኩዕ ወርደል ሩኩዕ ታረገ በኋላ አንድ ላይ ኢማሙ ጋር አንድ ላይ እንተይላል ግን ሩኩዕ ሲወርድ ደግሞ ጡማኢና ማግኘት አለበት እዚህ ላይ አሁን አህረማ አላሁ አክበር ብሎ ወረደ እሱ ወዲያው እንደወረደ ኢማሙ ቀጥታ ለጡማኢና ሳያገኝ ኢማሙ ቀጥታ አለበት አንድ ረካ አምልጦታል አሁን ብዙ ሰው ደግሞ የማይገነዘብ ሆኖ አህረሙ ሩኩዕ መውረዱ ብቻ ነው እንጂ ከኢማሙ ጋር ጡማኢና አግኝቻለሁ ማለት አያስበው ይሄንን ጥንቃቄ ማድረግ አለበት አላሁ አክበር ሩኩዕ ወርዶ ሱብሃን ረቢየል አዚም ብሎ ያቺ ሰው የወረደባት ሰውነቱ እስከምትረጋጋ ድረስ ያዛችን ቀድር ጡማኢና ማግኘት አለበት ተለላ አላሁ አክበር ሩኩዕ ወረደ ኢማሙ ሳሚ አላህ ተዓላ አንድ ረካ አምልጦታል ማለት ነው እነዚህ ሁለት ነገሮች ብዙ ነገሮች ይሸውዱናል እነዚህን ጥንቃቄ ማድረግ አለበት ትክክለኛ ጥያቄ ነው የጠየቀው ወንድማችን ቀጣይ ጥያቄያችን የጠየቁን ጥያቄ በሐላል ትዳር ውስጥ ግንኙነት ሳያደርጉ አብሮ መኖር ይቻላል ወይ ይላል እንግዲህ ተተስማሙ ምን አለ ያው ቀደም ያለው ነው እሷም ችግር የለውም ግንኙነት ከማድረግ ወደ ዝሙት አልገፋፋው በስተቀር አይወጅም ነው የሚለው ሰውየው ታገባ የሚመለከተው ቀለዋን ቤት ማሟላት ቀለዋን ልብሷን እንደዚህ የመሳሰሉ ናቸው እንጂ ሁሉ ጊዜ ግንኙነት አረጋግመው ብሎ አይገደድም ግን ቀደም እንዲያልኩት እሱ ግንኙነት አረጋግም ብሎ ቢብሎ ወደ ዝሙት የሚገፋፋት ሆነ ሴትዮዋን ማርካት አለበት እና አሁን ተስማምተው ቢኖሩ ችግር የለውም ሰውዳ የነብያችን አለይሂ ሰላም ኸዲጃ ተሞቱ በኋላ ያገባቸው ሰውዳ የሚባሉ ባላይ ነበራቸውና ኋላ አው ነብያችን አይሻን አገቡ አይሻ እናታችን አይሻ በጣም ወጣት ናቸው እናታችን ሰውዳ ደግሞ እድሜያቸው ከፍ ያሉ ነብዩ አለይሂ ሰላም ሴቶችን እንዳይንገላቱ ሴቶች ክብራቸውን ለመጠበቅ ይያሉ እንግዲህ ኸዲጃን እኮ ሲያገቡ እሷ 40 ዓመት ናት እሳቸው 25 ዓመት ጎበዝ ናቸው ገና ወጣት ነው ግን እሳቸው ግን ግዴላቸው ሰውዳም ትልቅ ነበሩና አይ እንግዲህ አሉና ለማፍታት አሰቡ እናታችን ሰውዳ ምንድነው ያሉት አይ የኔን እጣዬን ለአይሻ ሰጥቻለሁ እኔ ጋር ትንጡ ግን ባንቱ እስማ ባንቱ ሊካሆኛ አኺራም እንድነሳ ኡማተል ሙእሚን ተብዬ እንድነሳ አፉ ይያሉ አሏቸው ማለት እና ባልና ሚስት ተስማምተው እንዲላ እንኑሩ ግንኙነት ግን አናረግም ብለው ተስማሙ ችግር የለውም ማለት ነው አይወጅበትም ነገር ግን ወይሷ እየፈለገች ወይሱ እየፈለገ አንዱን መከልከል ይሄ በአኺራ ያስጠይቀዋል አሁን የጠየቀው ጥያቄ ችግር የለባቸውም ሐሳብ የለባቸውም ኢንሻአላህ ይኑሩ ኸይር ቀጣይ ጥያቄያችን አሰላሙ አለይኩም ኡስታዝ የሴት ልጅ ወጥቶ መስራት ከእስልምና አንፃር እንዴት ይታያል ከቤት ወጥቶ ስራ መስራት ሸሪዓውን በጠበቀ መልኩ አይከለከልም ያሷቹ እኮ ሚስቶች እኮ ሄደው ተምሪ ለቅማሉ ተምሪ ቆፍራሉ ዕቃ ይገዛሉ ይሸጣሉ ማለት ነው እና ስለዚህ ብቻ እንደው አገራችን ላይ ትንሽ የሚከብደው እንደው ሸሪዓ ወንድና ሴት ተቀላቅሎ ማለቱ አንዳንድ ነገሮች ናቸው እንጂ እንደማንም የሴት መብቷ ሁርያ አላት ሰርታ የመግባት ነፃነት አላት ማለት ነው ይፈልገ ብቻ ሸሪዓው የጠበቀ መሆን አለበት የምትሸጠው የምትለውጠው የምትገዛው ነገር ሐላል መሆን አለበት ሁለተኛ ደግሞ ከአጅነብይ ጋር ገለልተኛ ላትሆን ነው አንድና አንድ ሴት ነው አንድ ክፍል ላይ መግባት حرام ነው ያ ነው አሁን ችግሩ እንጂ በትምህርትም ሆነ በኢንተርኔትም ሆነ በገበያም ሆነ በምንም ሆነ ማሻአላህ ሰርታ መግባት ሸሪዓው ምንም የሚከለከላት ነገር የለም አሁን አብዛኛው እኮ ሴቱ ነው እየሰራ ያለው እና ስለዚህ ኢንሻአላህ ተዓላ ምንም ችግር የለውም ባይሆን ሶላታቸው እንዳያሳልፉ አጅነብይ ጋር እንትን እንዳይሉ ሸሪዓውን የخلፈ ነገር እንዳይሰሩ እንጂ ቢሰሩ ይሄ ችግር ሸሪዓው የሚከለከላቸው ነገር የለም ቀጣይ ጥያቄያችን አሰላሙ አለይኩም ወራህመቱላህ ኡስታዝ ጠሪቃ ምንድነው ከማንስ ነው መቀበል ያለብን ደግሞ ጠሪቃ መቀበልስ ማለት ምን ማለት ነው
ይላል? እንግዲህ በነብዩ ጊዜ አለይሂ ሰላም የአሷቦች ናቸው። ኑረ ኑቡዋ ነበረ፣ ተንኮል የለም ነበረ፣ ኺላፍም የለም ነበረ። ታቢዮች እንደማኑ 300 ዓመት ድረስ በጣም የተስተካከለ እሳቸውም የመሰከሩለት ጊዜ ነበር ነብዩ አለይሂ ሰላምና ከዛ ወዲህ እንግዲህ ያው ሰው እየተበላሸ ፍስቁ እየበዛ ውሸቱ እየበዛ ሐሜቱ እየበዛ በጣም ወንጀል እየበዛ ሲመጣ ምን አደረጉ? አሁን በሶስት አይነት ነው ዲነል ኢስላም እንትን ያለው። አንደኛው ኢማን ነው፣ ባጥንያ ነው። ጅብሪል መጥቶ ለነብዩ አለይሂ ሰላም ያስተምራቸው ሲነግራቸው አንደኛው መልኢስላም አላቸው። አንተ ሻሪ ለና መሐመድ ረሱላህ ከመሰለው ተዘካር የሐዲሱ አሟልተው ነብዩና አለይሂ ሰላም እንደጠየቅ አርጎ ያው እሳቸው መልስ ሰጡ ማለት ነው። ይሄ ዛሂር ነው፣ ዛሂር ሸሪዓ ነው። እነ ዘካ እነ ሶላት እነ እንግዲህ እነ ሐጅ እንደዚህ መሳሰሉ ነገሮች እነዚህ ዒባዳዎች ናቸው፣ ዛሂሮች ናቸው። የባጢን ሲናገር ደግሞ መልኢማን ብሎ ሲላቸው አንቱም የቢላሂ ወመላኢከቱ ወኩቱቢ ወሩሱሊ ብለው ያን ነገር ዘርዘው ነገሩት ማለት ነው። ያ የባጢን ጉዳይ ነው። ይሄን ተስተካከለ በኋላ ተዝኪየተ ነፍስ ያስፈልጋል እኮ ተባለ። የዛሂሩም የባጢኑም ተዝኪየተ ነፍስ ሙራቀበተ አላህ ይሄ ያስፈልጋልና መልኢህሳን አላቸው። መልኢህሳን ብሎ ሲላቸው አንተ አብዱ አላህ ካነከ ተራሁ ወኢን ለም ተኩን ተራሁ ፈኢነሁ የራክ ብለው አመጡለት ነብዩ አለይሂ ሰላም። አሁን አይሞቻችን እነዚህ ትላልቅ ሰዎች ከ300 ዓመት ወዲህ እንደ ፍትጊያው እየበዛ መጣ፣ ኺላፉም እየበዛ መጣ። ሲመጣ ምን አደረጉ? ይሄን ነገር ተዝኪየተ ነፍስ አሉዳ ተሰውፍ የሚባል ነገር መጣ ማለት ነው። ከዛ በፊትም አለ፣ ግን ዋናው ነገር ተዛወድ እንደው ኢማሙ ሻፊዒ የእናንተን አባኖሩለትም ቢሆን የሚሉ ሰዎች አሉ። በእነሱ ጊዜ እኮ ይሄን አዘበን ነበረ 150 ዓመት ላይ 80 ምናምን ዓመት ላይ እኮ ነው እና አቡ ሐኒፋ ዘው ተባረከው ወቅት ላይ ነበር ያሉትና እንደዚህ ቀጣፊ አይበዛም ነበርና ተዝኪየተ ሰውን ወደ አላህ መስመር ወደ አላህ መንገድ ለማስገባት ጦሪቃ ወይንም ተሰውፍ ብለው አደረጉት ማለት ነው። እና ስለዚህ አሁን ከዛ ተአሷቦቹ ጀምሮ ማሻአላህ የመጣ ነገር ነው። ግን ኢፋ የሆነው ኋላ ነው። እንደውም እንትና ጁነይድ ናቸው ይባላል። በጣም አርገው ዓለምን ያስፋፉት በጦሪቃ ማለት እኮ አህዲ መጋባት ማለት ነው። ጦሪቃ ማለት እኮ ያላህ መንገድ መያዝ ማለት ነው። እና ስለዚህ ኋላ ያው ጦሪቃ እየመጣ ሼኽ ማለት እንግዲህ ሙርሺድ ይባላል። ወሊኩሊ ቀውሚን ሃዲ ይላል ቁርአን እኮ ለእያንዳንዱ ሰው መሪ አለው። ለኛ እኮ መሪያችን ነብዩ መሐመድ አለይሂ ሰላም ኡመተ ሙሐመድ ያዋለው መሪያችን ነብያችን ነበር። የነብያችን መሪ ጅብሪል ነበር። የጅብሪል የሚመራው አላህ ነበር። እና ስለዚህ ለሁሉም መሪ ስላለው ሰው ኡማው ቀልብ እየተበላሸ የቆሸሸ ሲል ያለ ማጥሪያ በየዓለሙ ማሻአላህ ትላልቅ ዓሊሞች ዑለማዎች አህሉ ሱና ወል ጀማዓ የሚሏቸው በዛ ውስጥ የተካተቱ አላህን የሚፈሩ ኢልማቸው ባህር የሆኑ ተቅዋቸው ባህር የሆኑ ዑለሞች ጦሪቃ ብለው እንትናሉ ማለት ነው። እንግዲህ ጦሪቃ ብሎ ማለት ተሰውፍ ማለት ነው። ያላህ መንገድ ይዞ የሚጓዝ ማለት ነው። ግን በአገራችን የተለመደው ጦሪቃ ማለት አንዱ ቦታ ሄዶ ዚክር መቀበል ማለት ነው። ዚክር መቀበል ጦሪቃ መቀበል ብሎ ማለት ዚክር መቀበል ብሎ ማለት ከነብያችን አለይሂ ሰላም ተገይቷል። አየው ጀማዓ የሚባል ነገር አለ፣ ፈርድ የሚባል ነገር አለ። አሁን ነብዩ አለይሂ ሰላም ሸዳድ ኢብኑ አውስ የሚባል አሷባ ሲናገር ዚክረል ጀማዓ የሚባል ተልቂነል ጀማዓ ማለት ነው። ይቅርታ ተልቂነል ጀማዓ የሚባል ነገር አለ፣ ጀማዓዎቹን የመሩባቸው። ሸዳድ ኢብኑ አውስ የሚባል አሷባ ሲናገር ሷሚት ማን ነው? እንትና አብዱላህ ኢብኑ ሷሚት ነው። اللهم صل على አሷባን ጣልኛው ስሙን ተናለብኝ እንደማለም ሸዳድ ኢብኑ አውስ እየተናገረ እያለ ያኛው አሷባ እውነት ነው እያለ اللهم صل وسلم ሷሚት እኮ ነው ያ አባቱን ተንጠፍቶኝ ነው እንጂ ዑባደቱ ኢብኑ ሷሚት እንደዚህ ዑባደቱ እውነት ነው እያለ እያስመሰከረ ነብዩ አለይሂ ሰላም መጡና አንድ ቀን ሐልፊኩም ገሪብ አሉ። አይሁዳና አህለል ኪታቦች አሉ እንዴ ብላሽ የሉም አላቸው። በሩን ዘጉ። ያ ሁሉ ጀማዓ ሰብስቦ እጃቸውን አንሱ አሉ። እጃቸውን አነሱ። ቁሉ ላ ኢላሃ ኢላላህ አሉ። ሁሉም ላ ኢላሃ ኢላላህ ላ ኢላላህ ነብዩ አልহামዱሊላህ ረቢል ዓለሚን አላህ በይሽ ለቃላት እንደላከኝ እቺ ነገር አድርሻለሁ ብለው እናንተ መክፉር ናችሁ ተመራችኋል ብለው ይሄን ተልቂነል ጀማዓ ይባላል። ተልቂነል በአጠቃላይ ጀማዓ አሁን ሀገራችን መሻይኾች በጣም ሰው ሲበዛባቸው በጀማዓ ነው የሚሰጡ ማለት ነው። ተልቂነል ፈርድ ያለ ደግሞ ጃብርና አብዱላህ መጣና ለነብያችን አለይሂ ሰላቱ ወሰለም ሙባይ አድርጉልኝ አላቸው።
ለብቻው ደግሞ ሰጥተውታል ማለት ነው ይሄ አዝካረ المساء والصباح እኮ ጦሪቃ ነው በቀን ይሄን ያለ ያገኛል በቀን መሻይኾችም ሰው እንዳይወሰልት ሰው ወደ ወንጀል ውስጥ እንዳይገባ ሸኹን ይሄድና ይሄን ያህል ዚክር አርክ ይሄን ያህል ዱዓ አርክ በዝክረ ይሄን ያህል ረካ አስገድ ይሄን ያህል ይያሉ ይሰጡታል ያን የሸኹን ይዞ ማሻአላህ ጥሩ መስመር ይዞ ይሄዳል ማለት ነው ለዛ ነው እንጂ ዚክር እኮ ሙጥለቅ ነው ብለን እኮ ሳልፈናል ገደብ የለውም እና ስለዚህ ይሄ ጦሪቃ ብለባት አወለሞች አላህን ተመፈሩ ዑለሞች አገራችን መሻይኾቻችን ጦሪቃ ስጡም ብሎ ሲሄድ ደረሳ ኢልም ጨርሰሃል ወይ ነው የሚሉት ኢልም ጨርሰሃል ፊቅህ ጨርሰሃል ነህው ቀርተሃል ተፍሲር ቀርተሃል ሐዲስ ቀርተሃል ገና ታላ ኢልምህን ቀራ ምን ያደርግልሃል ነው የሚሉት በጥንቃቄ ተያዘ ነበር በጥንቃቄ እንደ ቧልት አልነበረምና ይሄ ጦሪቃ ብሎ ማለት ይሄ ነው ያላህ መንገድ ይዞ መጓዣ መስመር ወደዛ የሚያደርስ ዚክሮችን መሰጠትና አላህን ተሚፈሩ ሰዎች መስጠት አለ ወይ ዛሬ ነው አሁን ጥያቄው እንግዲህ ዛሬ አለ ወይ ነው አሁን እንግዲህ ሁላችን ወሳችን እንመርምር ይሄ ጦሪቃ በጣም ጥሩ ነው ከነብያችን የተያዘ ነው ጅብሪል ለነብያችን ለአሷቦቻቸው አሷቦቹ ለታቢ ያለ ህዝብ ደርሷል አላህ ደግሞ ይፍጠርልን ጥሩ ሰዎች እንግዲህ ጦሪቃ የሚሰጡ ሰዎችና ይሄ ነው ለማለት ፈልጌ ነው ኢንሻአላህ ደግሞ በይላቀም በደንብ አርገን ዘረዝረዋል አሁን ጥያቄ ስለበዛ ነው አይሸማቀቁ ሙሰቢያ የሚሰብሰው ቲጃንያን ይሁን ቃድርያን ይሁን ሰማንያን ይሁን ሌሎችም ይሁኑ ሆዳቸው ነፍተው መስከር ተሽኾቻቸው ተሰጡን ሆዳቸው ነፍተው መስከር አለበት አስላለው ሐዲስ አለ ቁርአን አለ ስለዚህ የሚያሳፈረው ነገር አይደለም አንዳንድ ይሳቀቃል ይገርማል ሙሰቢያ በመያዙ እንደ ነው አርጎ የሚያየው አለ ይሄ ነው እንደዚህ መጥፎ በሆነ ሰበን ሰው እንዳይበላሽ ወላ ያረጉ መስመር ስለሆነ ይሄኛውን ኢንሻአላህ በስፋት ደግሞ እንትንዋለን مرحبا የተወደዳችሁ ተመልካቾቻችን ስለ አብሮነታችሁ ከልብና መሰግናለን የምትከታተሉት ሳምንታዊ የሐሪማ ፈትዋ መሰናዷችን ነው ጥያቄዎቻችን አላበቁም ኢንሻአላህ ከፋታ ረፍት ወስደን እንመለሳለን አብራችሁን ቆዩ أعوذ بالله من الشيطان الرجيم وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون صدق الله العظيم ተመልሰናል የተወደዳችሁ ተመልካቾቻችን እንግዲህ ጥያቄዎቻችሁን ለኛ ለማድረስ ስክሪኑ ላይ በመተመለከቱት የስልክ አድራሻ በስራ ሰዓት ብቻ በመደወል አሊያም ደግሞ ከስራ ሰዓት ውጪ በቴክስት ሜሴጅ ብታረጉልን ኢንሻአላህ ምላሹን ወደ እናንተ መልሰን የምናደርስ ይሆናል ወደ ቀጣይ ጥያቄዎቻችን እናልፋለን ቀጣይ ጥያቄያችን የላኩልን ጥያቄ ምን ይላል ሰላም አለይኩም ኡስታዝ የሌላ እምነት ተከታይ የሆነን ታቦት ወክለው ዳቦ ቢሰጡን ቢስሚላህ ብለን ብንበላው ችግር አለው ወይ ይላል አመሳል ጊዜ የሚሰጥ ነገር አለ ይሄ ችግር የለውም እምነትና ምግብ ይልተለያየ ነው አሁን ለምሳሌ እነሱ ያሩት መባል حرام ነው ለምን አለ ቢስሚላህ የታረደ ነገር ነውና ማለት ነው ዳቦው ግን የሚታረድ ነገር የለውም አንተ ማዕቡር ነው ብለህ ታላመንክበት በስተቀር ማዕቡር ይሄ ነገር ሃይማኖታዊ ነው ብለህ ታላልክ በስተቀር እንደውም ቢስሚላህ ብለን ብንበላው እኮ ነው ያለው ደሞ ሙሽሪኮች አካባቢ ላይ ታርዶ የበላው ቢስሚላህ ብላችሁ ብለዋል ነብዩ አለይሂ ሰላቱ ወሰለም እና አንድ ሰው ዳቦ ቢሰጠው እኔ حرام ነው ብሎ መቶ የለበትም ተቀብሎ ቢስሚላህ ብሎ ይብላው ማለት ነው እነሱ የሰሩት ልብስ አይደለም እየለበስን ያለ ነው እነሱ ያመሩት ትምርት አይደለም እየበላን ያለ ነው ግን ዳቦን ታልበላሁ ሞታለሁ የሚል እምነት አለው ዳቦን ታልበላሁኝ እታመማለሁ የሚል እምነት አለው ይሄ حرام ነው በመብላቴ ደግሞ ወደዛ ቀየራለሁ በመብላቴ ወደዛ ቀየራለሁ የሚል እምነት አለ ያ መብላት حرام ነው ከእምነት ጋር ያያይዙታል ማለት ነው ከእምነት ጋር ግን ተያይዘው ያን ነገር ተቀብሎ ቢበላ ምንም ችግር የለውም ማለት ነው በሌላ እንኳን አደረሳችሁ ይባባሉ ይያል አይደለም ግን አሁን ሸኻችን ለምሳሌ አሁን እንስሳ ወይም ደግሞ ለእርድ የሚቀርቡ እንስሳዎች ማለት ነው ሲያርዱ እነሱ ያው በራሳቸው ዘበህ ያረጋሉ አይደል ያ ክልክል ነው በእኛ ዳቦንስ ያው እነሱ ጠርተውበት ነው የሚቆርሱት ሚልም አለ ያሩህ ያለው ነገር ነው ወላ ተአኩሉ ማለት ይذكر اسم الله እንጂ ያለው ትንበላኮ ቢስሚላህ ማለት ዋጅብ አይደለም ትናርድ ግን ዋጅብ ነው ሱና ነው ኺላፍ አለ ኢማሙ ሻፊዒ ሱና ነው ይላሉ ሌሎች አይሞች ዋጅብ ነው ይላሉ ወላ ተአኩሉ ማለት ይذكر اسم الله ብሎ ስላለ ያ በጣውት ስለሚያርደው ለዛ ነው እንጂ ይሄኛው
ሸነሸነው እንጂ እኮ መሬቱንስ እንትን ይያሉማ ይለኩማ እንትን የሚሉት በእነሱ እንትን ተሆነ ቤታቸውን እኮ ሲያከራዩ እኮ የሚሉትን ብለው እኮ ነው። እና ስለዚህ ይሄ ምንም ችግር የለውም። እንደውም ተከራይቶ ሆነ ብዙ ሰው እየተፋለሰ ነው የሚባለው ወሬ ሰማለሁ። በይሁን ምክንያት ስራ ተቀጥሮት ሆነ ያን ነገር አልበላም ብሎ የሚያባራው ተሆነ መብላት አለበት። ቅር የሚያስብል ነገሮችን ትማት ለምን ከእምነት ጋር አይደለም ይሄ ምግቡ ማለት ነው። እና ስለዚህ ይሄንን አላቀጥ እንደው ክርር ማለት ጥሩ አይደለምና የማይመለከተው ተሆነ እንትን የማይለት ሆነ ችግር የለም ባይበላስ ምን አለኛ ምን አለ የሙስሊሙም እኮ አይገደድም እኮ እንኳን እነሱን አይደለም ማለት ነው። ነገር ግን ምንድነው የሚባለው ህብረታዊ ነው ምንድነው የሚባለው ማህበራዊ ኑሮ የሚያናጋባት ሆነ ቅር የሚያስብል ሆነ ያን ነገር የማው ምግባቸውን እኮ ሐራም ነው ታለ እኮ ቤታቸውን መከራየት ሐራም ነው ማለት ነው ሲል ልብ ማለት ያለበትና ስለዚህ ከእምነት ጋር ተለያየያዘው ይቻላል መብላቱ ለማለት ፈልጌ ነው። ግን ስጋው መብላት ሐራም ነው። እንደው ስጋቸው መብላት የኛን እንዴት አድርገው እንደሚጠየፉ የኛ ስገነካው ነቃኮ በአመድ አፍልተው በስንት ቂያማ ነው የሚያጥቡት። እንደው አይበቃም እንጂ ይበቃል እንኳን የሚባል የኛን እንዴት ተጠየፉ እኛም እነሱ መጠየፍ አለብን። አንዳንድ ፈትዋዎችን ሰማለን የክርስቲያን ስጋ መብላት ይበቃል ወተን ይላቸው እነሱ ታቦት ተገቢዎች ናቸው አህለል ኪታብ ያለው ነው እንትን የሚለውና ማግባትም ሆነ እንትን ማለቱ ይሄ ክልክል ነውና ስለዚህ የዳቦ ግን ቆሎ ምናምኑ ኸምር እንዳይጠጣ እንጂ ደሞ ይበቃል ተን ምግቡ ይበቃል ተን ደሞ ጠጡ ይበቃል እንዳንል አያ እንትን አይበል እንጂ እኛም ምንም ችግር የለውም። መተው ግን አፍደል ነው ቢቶ ጥሩ ነው ማለት ሸክ ውስጥ መግባት خير مرحبا ቀጣይ ጥያቄያችን የላኩልን ጥያቄ የኦንላይን ቢዝነስ እንዴት ይታያል ይላሉ። ከዚህ ቀደም አይተነዋል በርግጥ ያው ያልተከታተሉ ይሆናሉ ያልተከታተላችሁ የኦንላይን እንግዲህ አሁን በይ ማለት በይ ሙሻሃደትን ወበይ መውሱፊን ወغير መውሱፊን ይላል ኪታቡ በሶስት አይነት ነው ያስቀመጠው። አንደኛ አይቶ መግዛት አይቶ መሸጥ ነው። አንደኛው ደግሞ በወስፍ በመዘርዝሮ እንደዚህ ነው ብሎ ያንድ ዝርዝር ሆኖ ታገኘው ይችላል ማለት ነው። እንዲያለች እንዲያለ መኪና አለችኝ ስንት ዓመተ ምህረት ይሄን ያህል ወንበር ይሄን ያህል ሰው መትይዝ ምኖ ወስፎ እንትን ታለው ኋላቲያት በዛው እንደወስፈል እንደገለጠለት ታገኘ ይችላል ማለት ነው። ነገር ግን ሳይወስፍ እንደው ዝም ብሎ እንዲያለ ቃለኝ ሳይል በግዛኝ ወይ መኪና ግዛኝ ወይ ልብስ ግዛኝ ብሎ ቢለው አይቻልም ይላል። መርሐባ ቀጣይ ጥያቄያችን የላኩልን ጥያቄ ምን ይላል? የንግድ ወይም ገዢና ሻጭ መስፈርቱ ምንድነው? ያው ከቅድሙ ጋር ከንግድ ጋር ብዙ ከንግድ ጋር ተያዘ ነው። ነጋዴዎች ናቸው መስነ ገዢም ሆነ ሻጭ አንደኛ አቅመ አዳም የደረሰ መሆን አለበት። ሁለተኛ አቅለኛ መሆን አለበት። አቅለኛ አሁን ለምሳሌ እብድ ሰው ቢሸጥ ቢለውጥ አይቻልም። ባሊግ መሆን አለበት። እንደገና ደግሞ ለምሳሌ ያው ህፃን ልጅ ቢሸጥ ቢለውጥ አይቻልም። ገበያ እንትን ማለት ያው ብቻ አዴት ሆነ ይቻላል። በየሱቁ አሁን የሚሸጡ ልጆች አሉ አይደል? እቃ የሚያደርሱ አዲያ የሚሰጡ ምናምን እንደዛ አዴት ሆነ ይቻላል ብለዋል። እንደማንም ያ የሚሸጠውና የሚገዛው ሰው አንደኛ አቅመ አዳም መድረስ አለባቸው። ሁለተኛ አቅለኛ መሆን አለባቸው። ሶስተኛ ሁር ጨዋ መሆን አለበት። ባሪያው ንግድ ብለው ተፈቀደለት መነገድ አይቻልም ማለት ነው። እንደገና ደግሞ ሰፊ ላይ ሆኖ ይላል ሞኝ ላይ ሆኖ በጣም ሞኝነቱ በጣም የጠናበት ሆነ ማለት ነው። እና ስለዚህ እንደዚህ ያሉ ነገሮችን ማሟላት አለበት። የሚሸጠው ዕቃ ደግሞ ሸርዑን ያልከለፈ حرام ያላደለ እንደ ኸምር እንደ ኺንዚር እንደ ደም ያለ እንደዚህ حرام ሆኑ ነገሮችን ተነዛ መከልከል አለበት። እነዚህ አለተላሁ ይላቸዋል። የሙዚቃ መሳሪያዎችን እነሱ ማሸጥ حرام ነው ይላል ማለት ነው። ዕቃውን በተመለከተ ሰውየውን በተመለከተ ግን እነዚህናቸው እንትኖቹ ማለት ነው። እንደገና ደግሞ የማይሸወድም ሂሳብ የሚያቀ ይላል። ሂሳብ እንኳን ሰው ሳይገባበት ማለት ነው። እንደማንም ገበያ የሚገበይ ሰው የገበያውን ሸርጦች ማወቅ ግዴታ ነው ይላል። حرامና ሐላሉን መለየት አለበት። ዋጅብና ሱናውን መለየት አለበት። ምንም ንቃዎች ናቸው ቅድም እንደተባለው የሚታያሉ የማይታያሉ ብዙ ነገሮች አሉ። ወደ حرام ውስጥ እንዳይገባ የገበያዎችን ሸርጦች ማወቅ አለበት። የሚያገባ ሰው ደግሞ የኒካህን ማወቅ አለበት ይላል። የኒካህን ሸርጦች ማወቅ አለበት ይላል። ሐጅ የሚያረግ ሰው ደግሞ የሐጅን ስነ ስርዓት ማወቅ አለበት ይላል። የሚጾም ሰው ጾም እያንዳንዱ አስቀምጠውለታል። ያው እንግዲህ ደግሞ የሰረቀ ሰው አለ፣ የሚገል ሰው አለ፣ ዝሙት የሚሰራ ሰው ያ እነዛ ሁሉ ተቀምጠውለታል መስመሮቹ ማለት ነው። ዋናው ነገር ንግድ ላይ ንግድ ውስጥ ብዙ ነገሮች አሉ።
መሸጥም አለ መግዛትም አለ ቂራድ አለ ትርፍ እኩል የሚባል ነገር አለ ሸሪክ አለ አንድ ላይ ተቀናይተው የሚሰሩት ሐዋላ አለ ገንዘብ ማዟዟር ሰላም አለ አረ ብዙ ነገሮች ናቸው ኢጃራ አለ ቤት ማቅጠር ማኮናተርን ይመስል እንደ ብዙ ነገሮች ስላሉ ንግድ ውስጥ ያለ ሰው በደንብ አርጎ ተምሮ ዑለማ ሸሪዓ ልክ የዱንያውን ትምህርት እንደሚማር ያን ደግሞ ምንድነው ሐላል የሚሆንልኝ አሁን ቂራድ ይያሉ በየመስኮቱ በየሜዳው የሚለቁት አለ እውነተኛ ቂራድ ነው ወይ ተመለከቱ ሙራባህ ምሉት አለ እውነተኛ ሙራባህ ነው ወይ ያን በደንብ አርጎ ማወቅ እንዳለበትና እንደማንም የሚሰራውን ስራ ሸርጡን ጠብቆ መሆን አለበት አንድ ብዲ ሰው እቃ ቢሸጥ የስተሱ መግዛት حرام ነው አንድ ብዲ ሰው ሽጥልኝ ብሎት ለሱ መሸጥ حرام ነው ማለት ነው አንድ ህፃሊ ከባድ ነገሮችን መሸጥ ቤት ሊሸጥለት ህፃሊ መኪና ሊሸጥለት አይቻልም ትናንሽ ነገሮች ሳሙና ኦሞ የተለመደ ነው መቼም ሀገራችን ላይ ያ ችግር የለውም ማለት ነው እና አቅማዳም ሆነ አለበት አንድ ባሪያ ሰው ደግሞ ሽጥልኝ አይቻልም ሰይዱት አልፈቀደለት ማለት ነው እንደዚህ የመሳሰሉ ነገሮች ናቸው መሸጥና መለወጥ የሚቻሉት ለማለት ፈልጌ ነው خير ቀጣይ ጥያቄያችን ሰላም አለይኩም ኡስታዝ ለመጋባት በማይችሉበት ሁኔታ ላይ ያሉ ጥንዶች ሁኔታዎች ሲመቻቹ እንጋባለን ተባብለው ቃል ተገባብተው መጠባበቅ ይችላሉ ወይ ቃላቸውስ በሸሪዓ ወይም በአላህ ዘንድ ተቀባይነት ይኖረዋል ወይ ይላሉ ይሄ አህድ ነው ኢነል አህድ ካነ መስኡላ ለምሳሌ ሁላችሁም ተስማምተዋል በተሰብ ሰጥቷል ይመስለኛል ወይስ በራሳቸው ቃል ተገባብተዋል ትመቻችልን እናገባለን ብለው ባይሆን ግንኙት ማረግ ወይም ደግሞ ገለልተኛ መሆን حرام ነው እንደምንም አይጭቷታል ማለት ነው አይጭቷታል አስቀምጧታል ያ እንግዲህ በፈለጉበት ጊዜ ኒካህ ተሳሰራሉ ማለት ነው ይሄ አህድ ነው መግዛትም የለባትም እሱም መክዳትም የለበትም ነገር ግን ኒካው ታይሳሰር በስተፊት በተር በየምንጃት ሸር የሚከለክላት የለም አድዋን ካሪች እንጂ አድዋን ጣሰች እንጂ የሚከለክላት ነገር የለም ለምን ኒካህ የለምና ማን አልታሰረምና ማን ወደፊት እንተሳሰራለን ወደፊት እንጋባለን ብለው ነው ቃላቸውን ተጠባብቀው እንትን ያሉት አንዳንዶቹ ቃል ይገባቡና ውጭ ታዲያ ላይ ውጭ ያገኘ ጊዜና ዞር በልትለዋለች ወይሱ ያገኘ ጊዜ ሷን ዞር በይሄ ጥሩ አይደለም ቃል እሱ እየጠበቀ ያለ በቃሉ ወይሱ እየጠበቀችው ያለሽ የመክዳቱ ቃሉን በማፍረሱ አከራ ይጠየቃል ማለት ነው ምንጃት ሸርግም ሸርዑን ስንመለከተው ኒካው ስላላረፈበት እሷ ብታገባ ምንም ችግር የለባትም ማለት ነው ቃሏን በማፍረሷ ብቻ ነው እንጂ አሁን እንገባባለን ቃል ተገባብተዋል ኒካህ አልታሰረም ሂዳ ብታገባ ምንጃት ሸር ኒካው ባጥል ማንልም ለምን የታሰረ ነገር የለምና ግን ቃሏን በመግባቷ ግን حرام ሰርታለች ማለት ነው ነዋሽተዋለች ማለት ነው ማዋሸት ደግሞ حرام ነው ማለት ነው እና ስለዚህ በእንዲህ ያለ ሁኔታ ያሉ ሴቶች እና ወንድ ሁለት ጓደኛሞች ሸርዑን በጠበቀ መልኩ ተጠባብቀው ቢያገቡ ችግር የለውም ማለት ነው እና ስለዚህ ቃላቸው መጠበቅ አለባቸው ቃላቸው በማፍረሳቸው በመዋሸታቸው በመካሪያቸው አኸራ ይጠይቃሉ አሁን በሀገራችን ላይ ተዓዳለ ይሄ ፍቅረኝነትና ተያይዞ በፍቅረኝነት ረጅም ጊዜ የመቆየት ነገር አለ ያው በውስጡ ምን አለ ቃል እንደመጋባባት ነው አሁን ያለው ግን ምንድነው በዛ ውስጥ የሚከወኑ حرام የሆኑ ነገሮች ይኖራሉ አሁን እርሶ እንዳሉት ለብቻ ተገልሎ አብሮ አንዳንዴ ሻይ ቡና ማለት ምናምን እንዲያ ነገሮች ምናምን ይኖራሉና እነዛስ حرامዎች ያስጠይቁም በመሐላን በጣም ያስጠይቃሉ እንጂ አንድ ሰው ቋጨ ማለት በፈለገበት ጊዜ ነው ያለ ማያት በፈለገበት ጊዜ ገለልተኛ መሆን አይደለም የመጀመሪያ ጊዜ ያልደጋግሞ እንትን ታለ በኋላ በቃ خلاص ዳግሞ ዛግ ግድ መገኘት የለበትም ወይ ደግሞ ተመጣች ሻሊ ጋር ሲታላት ተወንድሞቿ ጋር ወይም ተህቶቿ ጋር ከሰው ጋር ነው እንጂ ጮኛና ብሎ ብቻውን እንትን ማለት حرام ነው ማግለ حرام ነው አሁን ዘመኑ በጣም የተበላሸ ለመሆኑ ሴት ወንዱ ነው ሙስሊሙ ነው የሚያሳዝነኝና ጓደኛ ተባብሎ 5 አመት 6 አመት ተመስተ መጨረስ አንተ መጨረስ ይያሉ ጓደኝነታቸውን በዛ ይፈጁታል በሐራምነት ማለት ነው አልፎ ተርፎም እኮ የሚያረግዙም አሉ ይሄ በጣም ከባድ የሆነ ወንጀል ነው አጭቶ ማስቀመጥ ይቻላል ነገር ግን ያቺ ጮኛና ብሎ ልክ እንደሚስተርጎ መያዙ حرام ነው ማለት ነው ደውሎ ሊጠይቃት ይችላል አንዳንድ ነገር ሊረዳት ይችላል ነገር ግን ብቻቸውን እዛ መገባበዝ ብቻቸውን እዛ መቀመጥ ፍቅሩን ይሄ حرام ነው ማለት ነው እና ይሄን ሰው ጥንቃቄ ማድረግ አለበት አጨ ቀልቡ ተገባች ማሻአላ ቶሎኒካውን ማሰር ነው ያለበት ወይም ደግሞ መራራቅ ነው ያለበት እና ስለዚህ አሁን በሚደረጉ ድርጊት በጣም حرام ነው አላህ የሚቆጣው አላህ ተቆጣብን ያለም በላውን ያመጣብን ፍቅረኛ ማነው ጓደኛ ይያሉ ምን ብለው ይታሉ በኋላ ፍቅር ደግሞ ይገርማል በፍቅረኝነት
የከረሙ ሰዎች ትልቁ ትዳር ውስጥ ሲገቡ ይፈረሳል። ለምን ዝብ በሐራም ፍቅራቸውን ስለጨረሱት እዛ ወደ ሐላል ሲገቡ ይፈርስባቸዋል አብዛኛው ማለት ነው። አሁን እኮ ኒካህ የሚያወርደው ሰው እኮ በዝቷል። እና ፍቺ ሴቶች በጣም እየተፈቱ ነው ያሉት። በምንድነው? በመጀመሪያ አላህ ፈተናቸው። መጀመሪያውኑ በሐላል ብትገላኙ ኑሮ ትዳራችሁም ያምርላችሁ ነበር፣ ሰላም ልጅ ደግሞ ሷሊህ ልጅ ትወልዱ ነበር። በመጀመሪያ በሐራም ጀመራችሁት። ወደ ሐላል ስትገቡ ያ የነበረው ፍቅር አላህን ያነሳዋል። እና አንድ ሰው አንዷን ልጅ የሚያፈቅራት ሆነ የሚወዳት ሆነ ማለት ነው። እንግዲህ ይሄ ፍቅር የሚባለው ደግሞ ሌላ ነገር እንትንደል የሚወዳት ሆነ ኒካሁን ማሰር አለበት ወይ ቅድም እንደምትባለው በአዲ ተቀምጠው ዋላ እንትን ኒካህ ሲታሰር መገናኘት ነው እንጂ ያለባቸው በየቀኑ እየደወሉ ይሄን አድርገን ነው ዝንገላኝ እንገባበዝ ምናምን ይሄ ሐራም ነው ማለት ነው። ወይ ደግሞ ይሄን ታረገ ደግሞ የሷ ዘምር ወይ ታማኝ ሆኑ ሴቶች ጋር መጣ ነው እንጂ ብቻውን ሆኖ እዛ እንትን ማለት ሐራም ነው ማለት ነው። እንኳን አይደል ዝሙት መስራት አይደል ግንኙነት ማድረግ አይደለም ሁለት ጮኛችሁ ገለልተኛ መሆን ሐራም ነው። ጮኛው ናት ቃል ገብታለታል በተሰብሰቶታል እንደ ካልታሰረም እንጂ እነሱ አንድ ክፍል ውስጥ መቀመጥ ሐራም ነው። አንድ ቦታ ገለልተኛ ሆኖ መቀመጥ ሐራም ነው ማለት ነው። እንኳን ግንኙነት ማድረግ አይደለም ማለት ነው። አሁን ችግሩ ምንድነው? ሰው ትምህርት ስለሚጨርስ ተማገ ቤት ስታገኝ መኪና ስለሚገዛ እያሉ አንድ ላይ ይኖራሉ ማለት ነው። ይገላኛሉ ማለት ነው። ይሄ በጣም ሸሪዓችን ያጠፋብን በጣም ዝሙት የሚበዛ ነገር ይሄ ነው። አንድ ሰው ዲካታ ያስር ያስረግዛታል። ማርገዟን ያወገዘ ቶሎ ዲካ ያስራሉ። ያ ልጅ እኮ የዝሙት ልጅ ነው። ኒካው እኮ ሐላል ያደርግለትም ወደፊት ለሚወለዱ ልጆች ነው እንጂ ያ ያሁን የተረገዘው ልጅ በዝሙት ስለሆነ ሐላል ያደርግለት የዝሙት ልጅ ነው በቃ። ይሄን እንኳን ያስቡትም እና ስለዚህ ይሄን ጥንቃቄ ማድረግ አለባቸው። ተተገባበዙም ደግሞ ወንድም አለ እህቱ አለች ብዙ እናቱ አለች እሷ ፊት ሆኖ እንትን ማለት ነው እንጂ እኛ ጓደኛ ነው እያለ ቤት እየተቀመጡ እንትን ማለቱ በጣም አኺራ አላህ ፊት እንዴት እንደሚቀርቡ እና ይሄን ነገር ተውበት ማድረግ አለባቸው። እንዴት የሚሰሩት ታሉ ተዝንም ደግሞ መራቅ አለባቸው። በሐላል ይካሄድ ባቅሙ በቃ ባቅሙ እኮ ምንድነው ሁለት ሸሂዶችና ወልይ ኮታላ በቃ እኛ መደገስ እኮ ሱና ነው እንጂ ዋጅብ አይደለም። ቅድም እንዳለው ማግባት ሐላል የሚሆን ማማን ዋጅብ የሚሆንበት ያለው እኮ ይሄ ነው። እና ሰውየው በቃ ሁለት ምስክሮች ወልዩ አለ የሷ ኃላፊ አለ እሱ አለ ያችን ኒካቸውን አስረው ግንኙነት ማድረግ ይችላሉ። ቀላል ነገር ነው እኛ ዲናችን ማለት ነው። ይሄ መደገሱ ጥሎሽ ማረጉ ምናምኑ ዋጅብ አይደለም ሱና ነው። መህር ብቻ ነው የሚወጁበት። መህሯንም ደግሞ ቀለል ማድረግ አለበት እንዲያቅሙ ማለት ነው። እና እኛ አላህ Subhanahu Wa Ta'ala በጣም አድርጎ ነው ያገራል ዲናችንና ይሄ እንዲህ ያሉ ነገሮችን ባካችሁ ሴቶችም ሆነ ወንዶችም ሙስሊም ሆናችሁ ሰዎች አላህን ፍሩ። እንዲህ ያለ ነገሮችን መተው አለባችሁ ለማለት ፈልጌ ነው። መርሐባ ቀጣይ ጥያቄያችን ጠየቁን ጥያቄ ሰላም አለይኩም ኡስታዝ በውርጃ ምክንያት ያለፈውን አመት አልጾምኩም እና ምን ማድረግ አለብኝ ይላል። ያው በውርጃ ምክንያት ያው ውርጃ ሲወርድ ያለት መጾም አይቻልም። ግን ተወረደ በኋላ ምናልባት ደም ተለለው ወዲያው ቀጥላ መጾም ነበረባት። ደማንም ያ ኒፋስ ሊሆንባት ይችላል። ደሙ ላይ ያባራላት ይችላል። ኒፋሳት ሆነ 60 ቀን ድረስ ወይም 40 ቀን ድረስ ወይም ደግሞ አንድ ተዛበታይ ሊሆን ይችላልና ያን ተጨረሰ በኋላ ቀዷ ነው የምትመውጣት ያለባት። ቀዷ አለባት ማለት ነው። ማንንም ሰው በህመም ምክንያትም ሆነ በመውለድም ሆነ በሐይድም በወራባም ሆነ በኒፋስም ያን ጾም ታልጾመች ያን ቀዷ ማውጣት ግዴታ ነው ያለባት። ቀዷውን ታውጣ ማለት ነው። ወር ረመዳንም ተሆነ ወይንም የተወሰኑ ቀናቶች ሆነ ያችን ያሳለፈችውን ጾም ያሳለፈችውን ቀዷ ማውጣት መክፈል አለባት ማለት ነው እንጂ በውርጃ ምክንያት ምናልባት እህታችን በውርጃው ምክንያት ህመምተኛ ሆና ተወደ መጾም ማችል ተሆነች ማሻአላህ ያው በዛ በወሩ ልክ አንዳንድ ፍኝ እየሰጠች ወይም አንድ ጊዜ መስጠት ትችላለች ወይም ደግሞ ለተወሰኑ ድሆች ለተወሰኑ እያረገኝ መስጠት ትችላለች ማለት ነው። ምናልባት ማችል ተሆነች ማለት ነው። ነገር ግን አሰሩዷታል ድናለች ያ ነገር ሁሉን ቆሞላታል ያ ተሆነ ወደ ቀዷ ነው ማንተን ያለባት ያኛው ረመዳን ሳይመጣባት በሰፊት ቀዷው ነው ማውጣት ያለባት ማለት ነው። እንግዲህ በዚሁ ቀጥለ ምንድነው ውርጃ በቸም እንግዲህ በመታመም አላህ ያልሻው ነገር ሊወርድ ይችላል። ነገር ግን ሰው ማስወረድ ግን መድኃኒት ጠጥቶም ሆነ መርፌት ወቅቶም ሆነ ልጅ ማስወረድ حرام ነው። እንግዲህ በቻ በእናቷ ላይ በሴትየዋ ላይ አደጋ የማያመጣባት ተሆነ حرام ነው።
በሷ ላይ አደጋ ቢያመጣባት ሆነ ማስወረት ይችላል እንዲሁም በዑለሞች ኺላፍ አለበት ላይ ተ40 ቀን በስተፊት ሆነ ይቻላል ተ40 ቀን በኋላ ሆነ ሰው ልጇን እንደገደለ ነው የሚቆጠረውና ሩህ ይነፋበታልና ነው ማለት ነው እንደው በዛ አስተካከለ ማለት ነው ብዙ ሴቶች ያስወርዱ ነው የሚባል ነገር አለና ይሄን ጥንቃቄ ማድረግ አለባቸው ምናልባት ባልወልድ ይጣላኛል ሽሩ ልጁ እርግዝናው ይጣላኛል ብላታለች ያን ነገር ህይወቷን ተፈራይ ነው አለዛ ቀለብ ይሸገረኛል መጀመሪያ አለማረገዝ ነው ማሳደጉ ያቀተኛል ኑሮ ይወደድብኛል ብሎ ያረገዘችው ሊመጣል ይሄ حرام ነው ማለት ነው እና ስለዚህ ሴቶች አባቶችም ጥንቃቄ ማድረግ አለብን ተህሊል ነሰብ አለ አሁን ለምሳሌ ኑሮ መሮኛል ኑሮ ተወዶብኛል ልጅ አላብዛ ብለው አራርቆ መውለድ ይችላሉ ሸሪዓ አይከለከላቸው ነገር ግን ጨርሳ እንዳይወልድ ማድረግ ደግሞ حرام ማህፀን መገልበጥ ጨርሶ የሚያመከን መርፌ መውጋት ይሄ حرام ነው ልጆቻቸው እስከሚጠነክሩ ድረስ ግን አራርቆ መውለድ ይቻላል ነገር ግን ተሳሰታት አርግዛት ሆነ ያልጅ 40 ዓመት ማነው 40 ቀን በኋላ የሆነውን ያን ነገር ማስወረድ ሙተፈቀድ በጣም حرام ነው ይላል እሷ ላይ አደጋ ማያመጣባት ሆነ ምናልባት መዛህቦች አሉ 40 ቀን ወድ እንድትወደ ያማስወረድ حرام ነው አይደለም በሚል ኺላፍ አለ ቢሆንም እንደማንም ሰው ልጅ ነውና የሰው ልጅ ነውና ያን ነገር ውርጃ የሚያረጉ ሰዎች መርፌን በመወጋትም ሆነ አሁን አብዛኛው ወጣት ወደ ውጭ እየሄደ ነው ወደ ውጭ ሲሄድ በሐላልም ሆነ በሐራምም እንትን ይላሉ ያረግዛሉ እዝም አጥተው ሐኪም ቤት ሲመረመሩ እርግዝና ይዘሻል ይሏታል ያን ነገር ለማስወረድ ብዙ ነገሮች እየጠፋ ስለሆነ እና ለገንዘብ ብላ ልጇን እየጣለች በየቦታው የሚሄዱ ሴቶች ያስወረዱ የሚሄዱ ሴቶች ጥንቃቄ ማድረግ ለዱንያ ብላ አኺራዋን ማጥፋት የለባትም መጀመሪያ መጠንቀቅ አለባቸው ተተከሰተ በኋላ ግን አላህ ሀብታም ልጅ ሊሆን እኮ ይችላል ለዓለም ለኡማው ለሷም ለቤተሰብም ለኡማው የሚጠቅም ልጅ ሊሆን ይችላል እና ስለዚህ እንዲህ ያሉ ውርጃዎች እሷ ይቀድማ አይመለከታትም እህቴ አስወርዶ ነው ያለችው እንጂ አስወርጃለሁ አላለችም እኔ በዚህ እንደው ሰውን እንዲረዳው ለማለት ፈልጌ ነውና እሷ አቅር እንዳላት ማለት ነው እሷ አስወርዶ ነው ያለችው ማሻአላህ መቼም ያለ ነገር ነው ሰው በሰላም ይወርዳል ያአላህ መሻአ ነው የሷን ያው አህካሙን ነግሬያታለሁ ሌሎቹ ግን ውጭ እንሄዳለን ይያሉ ወይም ደግሞ ተሳስተናል ይያሉ የሚያስወርዱ ሴቶች አላህ መፍራት አለባቸው ወለው እንኳን ይላሉ ይገርማቸዋል ዝሙት حرام ነው አይደለም የዝሙት ልጅ ክብር የለውም ይላሉ ኢማሙ ሻፊዒ ዝሙት እንኳን ቢሆን አርግዛት ሆነ ያን ዝሙት መግደል حرام ነው ይላል ዝሙት በዝሙት መረገዝ حرام ነው አልነበረ ልጁም የዝሙት ልጅ ነው ያን ልጅ ግን ማስወረድ حرام ነው ይላል እንኳን ሌላ በሐላል እንትን ያለውን አይደለም ማለት ነው እና ስለዚህ ይሄንን ሴቶች ባካችሁ ጥንቃቄ ማድረግ አለባችሁ ማህፀናችሁ እንዲደርቅ እንዲመከም ማድረግ የለባችሁም ነገር ግን አራርቆ መውለድ ወይም ደግሞ እኔ ይጣላኛል ብላታለች ያን ማህፀኗን ማነው መውለዷን የማያውቁም ነገር መጠቀም ትችላለች ግን ጥሩ መውለዱ ነው ጥሩ ማለት ነው ኋላ ይለድማሉ አንዳንዶቹ በቃ ሆሆ ይሉና ትንሽ ተወለዱ በኋላ ያቁሙታል ኋላ ልጅ ቢሉ ማይገኝም ማለት ነው ልጅ ደግሞ በገንዘብ የሚገኝ ነገር አይደለም ብዙ መስዋዕት ያለና አላህ ሀብታም ልጅ ሊወለድ ይችላል ዓለም ልጅ ሊወለድ ይችላል ሁሉ ጠቃሚ ልጅ ሊወለድ ይሆናልና ቢያንስ እንኳን አርግዛ እንኳን ቢያስወርዳት የተፈጥሮ ሆኖ ያላህ መሻ ሆኖ ያ ልጅ እንኳን ቢወርድ ጥቅም አላት እሷ አኺራ ላይ ሸፋ ይሆንላታል ማለት ነው ነታይቀደም ተጠይቆ ነበር ይመስለኛል ሸፋ ይወረደ ለሸፋ ይሆንም ብለውኛል ብላ አንድ ሴት ጠይቃ አስተውሳለሁ ማን ነው እንደዚህ የሚለው የሰው ፍጥረት ሩህ ተተነፋበት በኋላ የሞተ ልጅ ይላል ሸፋ ይሆናል ሩህ ሳይነፋበት በስተፊትሳ አሁን ሙድጋም እንለዋለን አለቃም እንለዋለን ይሄ መልዩ ወደ ውሃ ተቀይሮ የረጋደም ይሆናል የረጋደም የሰው ፍጥረት ነው ብሎ ተተባለ ያን ሸፋ ይሆናል ይላል ይገርማችኋል ኢዲያኮ ይላል እኮ ኢዲያኮ ይጨርሳል ይላል እሱ ተወረደ ኢዲያው አልቋል ይላል እና ስለዚህ የሞተባቸው እህቶቻችን የሚያሰሩት እህቶቻችን ይወረደባቸው በ6 ወር ሊሆን ይችላል በ7 ወር ሊሆን ይችላል በ9 ወርም እኮ ሊሆን ይችላል ተወለደሽም በኋላ ሊሞት ይችላል እነዛ ነገሮች ማሻአላህ በጣም ሸፋ ነው የሚሆኑት እንደውም አንዱ ዓሊም በመናናቸው አይተው ይላል ሰውየው ስማቸው ጠፍቶኝ ነው ቀመቀም ይቆም ይመስለኛል ይላሉ ቀመቀም መስለኝና እንደው ሰው በውሃጥም ሲያልቅ ልጆች በእንስራ ያመጡ ሰዎችን ያጠጣሉ ምንድነው ሰው ውሃ እንግዲህ እዛ ጊዜ አኺራ ላይ
የዓለም ባህር ጠጥተን ማጠግብ ቀድር ነው ውሃ የሚለቀው ፀሐይ ስንዝር ያህል ተቀርባለች ጭንቀት አለ የሥራ ምርመራ አለ እንደገና ደግሞ ሲራጥ አለ እንደገና ሚዛን አለ ብዙ ነገሮች አሉ እና ሰዎች ያመጡ ሲያጠጡ እኔንም አጥጡኝ አልኳቸው ይላሉ አያንተማ እናጠጣ ምን ነው እነዚህ እኮ አባቶቻችን ናቸው እኛ የወረድ በህፃንነታችን የሞትን ልጆች ነን ለነሱ እየረዳናቸው ነው ብለው ይላሉ ይላል ነብዩ መሐመድ ሰላም እንዲያዩት እነዚህ ልጆች ወንጀል የለባቸውም አባቶቻቸው በወንጀል ተይዘው ወደ ጀሃነም ሲሄዱ እኛንም አላህ አንድ ላይ አባቶቻችን ጋር እንሄድ ይላሉ በእነሱ ምክንያት ተዛ ከጀሃነም አላህ ይመልሳቸዋል ይላል እና አንድ ልጅ ሲሞት ወርድ እናት በጣም ማዘን የለባትም ልጅ ያሳዝናል እውነት ነው ሴት ብዙ ለፍታለች ነገር ግን እንዲህ ያሉትን ጥቅም የሚያስገኙት ልጆች መድኃኒት እየተጠቀምን እናስወርስ ሴቶች ኋላ አኺራ ላይ እነዛ ልጆች ይከሱና ማለት ነው አላህ የሚከሰን እነዛ ልጆች ይከሳሉ እንደገና ደግሞ አሁን የተባለው ጥቅም ይቀርባቸዋልና እቺታችን ታምንተን ብለው ወርዶባት ነው ምንም ችግር የለውም ቀዷ ማነው ጾማን ቀዷ ታውጣ አላህ ይዛጋገር ሸፋ አላህ ያርግላት ነው ምንለው ሌሎቹ ግን አደራ ይሄን ነገር ታይን ነገር መታቀብ አለብን ነው ማለት መርሐባ እሺ ይሄ መጨረሻው ጥያቄያችን እናስተናግድና ኢንሻአላህ ፕሮግራማችን ቋጫለን አሰላሙ አለይኩም ኡስታዝ በኹፍ ዱዓ አደራረግን በታብራሩልኝ ይላል ኹፍ ዱዓ አደራረግ እንግዲህ ኹፍ አድርጌ መስገድ ማለት ነው ኹፍ በሐዲስ ተሰባ አሳቦች በላይ ተናግረውታል ኹፍ መሳል ኹፍ ነው የሚባለው መሳል ኹፍ ማለት ስለ እግር ማጠብ ልውጫ ማለት ነው ይሄ መሳል ኹፍ ለምን ይጠቅማል አንደኛ እግር ለሚያመው ሰውዬ ጊዜ ለመቆጠብ ብርዳ ለሚፈራ ሰውዬ በጣም ይጠቅማል ማለት ነው እንግዲህ መጀመሪያ ወደ ኹፍ እንሄድ ኹፍ ማለት ምንድነው ይባል ኹፍ ማለት አንደኛ ትሄድ የሚመቸው መሆን አለበት ውሃ የማያስገባ መሆን አለበት ቀዳዳ ያልሆነ መሆን አለበት ቀዳዳ ተሆነ አይቻልም ይላል እንደገና ውሃ የሚያስገባም ተሆነ አይቻልም ማለት እሱን አርጎ ወዲያው ሲሄድ ደግሞ የሚመቸው መሆን አለበት ማለት አሁን ካልሲ በቃል ይያለው ታይቀደም ብዙ ነገር ተናግረናልና ይሄ በዘመናዊ ካልሲ አሁን ባለው ካልሲ ማድረግ አይቻልም ውሃ የሚያስገባልና እሱን አርጎ ደግሞ መሄድ አይችልምና ማለት ነው እና ስለዚህ ኹፍ የሚባለው እቺ ቆዳ አለች ስስ ቆዳ አለ እሷ ናት ወይም ደግሞ ጀውረብ ይለዋል ጀውረብ ማለት በጣም ወፍር ሆኖ ውሃ የማያስገብና አቡ ሐኒፋ ኢማም አህመድ ይሄን በርገው ተናግረው አይሞቻችን በጣም አርገው ተናግረውታል በሱ ብቻ መሄድ በሱ መጠቀም ይቻላል በሱ እንደጫማ አርገው የሚጠቀሙበት ይሆነ ውሃ ቢነካው እንትን ማይል ይሄ እኮ ስንጃ ተታረግ ይረጭብሃል እግር ውስጥ እየገባ ነው ውዱእ ታረግ ይረጭብሃል እየገባበህ ነው እንዴት ብሎ በዚህ ይሆናል እና መሳል ኹፍ ያለ ነገር ነው ለሙሳፊር ተሆነ አንድ ቀን ተነለሉ ነው ለባላገር ተሆነ 3 ቀን ተነለሉ ይፈቀድለታል ማለት ነው ውዱእ ታረገ በኋላ ካሚል ውዱእ ታረገ በኋላ ጫማውን ይለብሳል ጫማውን ተለበሰ በኋላ ሙሳፊር ተሆነ እንግዲህ ለምሳሌ ሱብሂ ላይ አርጎት ተሆነ ነገ ሱብሂ ድረስ መጠቀም ይችላል ማለት ነው ውዱእ ተፈታበት ጀምሮ ነው ለምሳሌ ጫማውን ያረገው ሱብሂ ላይ ተሆነ ውዱእ ያረገው ዙሁር ላይ ተሆነ ነገ ዙሁር ላይ ነው የሚያልቀው ማለት ነው ያኛው ደግሞ የዛሬ 3 ቀን ደግሞ ዙሁር ላይ ነው የሚያልቀው ማለት ነው የሙሳፊሩ ማለት ነው ምናልባት ዘመካከል ላይ ጁኑብ ይወራ እንደሆነ ወይ ግንኙነት ያረጋ እንደሆነ ተባላሽቷል ማለት ነው ሰውነቱ ይታጠብ ነው ውሃ ሊገባበት ነው ይበላሽበታል እንደገና ነው የሚጀምረው ማለት ነው እና መሳል ኹፍ ብሎ ማለት በጣም ጫማው አመች ሆነ ውሃ የማያስገባ ወፍራም ሆነ አለበት ቀጭን እንኳን ቢሆን ውሃ ማስገባት የለበትም ይሄን ሰው ማዋቅ አለበት እንደው ይበቃል ያለውን ሁላ ሰው ዝም ብሎ መከተላን አንዴ በጣም ይገርመኛል ውዱእ አድርገው አበስ ያደርጉና እሶሊ ይላሉ ዲን መላገጫ ሆኗል ማለት ነው ስለዚህ ኪታቦችን ማገልባበጥ አለባቸው አይሞቹ ምንድነው ያሉት ሐዲስ ምንድነው ጆሮብ ያለው ምን አይነት ነው ይሄን ነገር በደንብ አድርጎ እንትን ማለት ማያት ያስፈልጋልና እንደማንም መሳል ኹፍ ይበቃል እንዲሁም ዋጅብ የሚሆንበት አለ ይላል ውሃው ማይለቃቶ ነገሩ ለማታ የሶላት ጊዜ ተጣቦ እንትኑ ሶላቱ የሚያመልጠው ተሆነ ዋጅብ ነው ማበሱ ይላል ከረሃ የሚሆንበት አለ ከረሃ ማበስ ሱና የሚሆንበት አለ ማለት ነው ነፍስየው እንዴት አድርጌ ያብሳለሁ የጫማ ይርኩበት እንዴ በሶላት ያብሳለሁ ምጥላት ሆነ ማበሱ ሱና ነው ይላል የቀረው ጃኢዝ ነው ሙባህ ነው ቢተውም አይወነጅልም ቢሰራበትም አጅር የለውም ማለት ነው ነገር ግን ስለ እግር ማጠብ ለውጫ ማሻአላህ ጥሩ ነውና መሳል ኹፍ ይሄን ያህል ነው መጠቀማል እንጠቀምበት ሸርጡን ባሟላ መልኩ ማለት ነው ሸርጡን ባላሟላ ሰውና አኺራን ጠይቃለን ጥንቃቄ ማድረግ አለብን ኸይር መርሐባ እንግዲህ ሸኻችን ጥያቄዎቻችን በዚህ መልኩ አስተናግደናል ለሰጡ ማብራሪያ ከልብና አመሰግናለሁ ኢንሻአላህ እንግዲህ ያው ጊዜያችን እየተሻማን ጥያቄዎች ብዙ አሉ ይገባናል
ወንድሞቻችን እህቶቻችን እኔ ያልተመለሰኝም ብለው ቅር ማለታችን ኢንሻአላህ በሚመጣው ሳምንት ደግሞ ያልተደረሱትን ተናለ በጣም ጥያቄ እየበዛ ስለሆነ ያለፍናቸው ነገር ታሉ ቅሬታ ሊኖርባቸው አይችልም የሰዓት ይገድበናል በሰዓት ነውና ምንሰራው ኢንሻአላህ አፉ በሉን እኛም ዝግጁ ነን እናንተም ዝግጁ ሆናችሁ ጥያቄያችሁን ባይሆን አሳምሩ አንዳንድ ጥያቄዎች ምናልፋቸዋል በጣም አስቀያሚ ሆኖ ለሰው ግልጽ የማይሆኑ በጣም እንትኑ ተጠይቁ መጠየቅ ማወቅ እኮ የዕልም ጭምርት ነው ይላል መጠየቅ ማወቅ ስለ ዕልም ይቆጠራል ይላል እና አንዳንድ ነገሮች ለሰው ግልጽ የማይሆኑና በጣም አስጠያቂ ሆኑ ነገሮች አሉ እነሱ ተነቀቃችሁ ጻፉልን ጠይቁን እኛም ያቅማችን ኢንሻአላህ ተናንተ ጋር ተጋግዘን እንመልሳለን ለማለት ነው እንግዲህ የተወደዳችሁ ተመልካቾቻችን የዛሬው ቆይታችን ይሄንን ይመስል ነበር ከጥያቄዎቹ ብዙ ነገር እንደተጠቀማችሁ ተስፋ እናደርጋለን ሳምንት በተመሳሳይ ሰዓት እንጠብቃችኋለን ጥያቄዎቻችሁን ለማድረስ ስክሪኑ ላይ በመተመለከቱት የስልክ አድራሻ አድርሱን ኢንሻአላህ እኛም መልሰን ምላሹን ወደ እናንተ የምናደርስ ይሆናል ፕሮግራማችን ወደ እናንተ በማድረስ እኔ ጁኔ ሼክ ደሊል ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር አበቃን ሰላም አለይኩም ወራህመቱላሂ ወበረካቱ أعوذ بالله من الشيطان الرجيم وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون صدق الله العظيم